ዓመት በፊት ሰርተሻል ሙዚቃ አልበም እንደው ለየት ያለ ገጠመኝ አለበለዛም ለየት ያለ የአሸንዳ ላይ ሽልማት ስጦታ ተሰጥቶሽ ያውቃል? ለታይ የምትታወቀው በእውነትም ቲፒካል ሆኖ በአሸንዳ ጭፈራ ነው። ተመልካቾቻችን እንግዲህ ቆይታችሁ አባይ ቅዳሜ ላይ ከሆነ አሁን ያለነው የእንግዳ ሰዓታችን ነው። በእንግዳ ሰዓታችን ደግሞ ያወቅቱ አሸንዳ አይደለ? አሸንዳ ሲነሳ በሙዚቃ ስራዎቿ ከፊት ግንባር ቀደሙን ቦታ የምትይዘው ለታይ መስፍንን በእንግዳ ሰዓታችን አብረናት ቆይታ ልናደርግ ነው። ለታዬ እንኳን አደረሰሽ፣ እንኳን ወደ አባይ ቅዳሜያችን በሰላም መጣሽ። እንኳን አብሮ አደረሰን። አዎ የሴቶች እናንተ ደግሞ ስለጠራችሁኝ ስለጋበዛችሁኝ በጣም አመሰግናለሁ። እኛም ደግሞ ይልመድባችሁ ምን ችግር አለ? አሸንዳ ሲባል ከሚያደምቁት ነገሮች አንደኛው ሙዚቃው ነው። ገና 3 ሳምንት 4 ሳምንት ሁላ ሲቀረው ሙዚቃዎቹ ሲለቀቁ በዓሉ የደረሰ እስኪመስለን ድረስ በሙዚቃው ስራዎች ትታወቂያለሽ። በርካታ የባህል ስራ ሙዚቃ ስራዎች አሉሽ። ከዛ በዘለለ ደግሞ ብዙዎች ጋር የደረሰውና ከብዙዎች ያስተዋወቀሽ ደግሞ የአሸንዳ ስራ የአሸንዳ የሙዚቃ ስራ አለሽ። ለታይ እንዴት ነው ወደ ሙዚቃ ስራ የገባችሁ? ወደ ሙዚቃ ስራ የገባሁት ያው አለ አይደለ ታለንት ነው የሚባለው። አዎ በቃ በልጅነትሽ ሰፈር ውስጥ መንደር ውስጥ የምትዩን ነገር ያው አብሮሽ ያድጋል። የአሸንዳ በዓል ደግሞ በጣም እንደ አሁን በካርኒቫል ደረጃ አልነበረም። በየመንደሩ ምናምን ነበር በዛን ጊዜ ሲከበር የነበረው በየመንደሩ ያው የጥንት ነው እንደምታውቂው። እና ስለው የነበርኩኝ በህፃንነቴ አጋጣሚ ሆኖ ሜጋ በሲዲ ደረጃ ለመስራት አስቦ ሲያሰባስብ ከዛ በፊት ሰርቼው ነበር። እኔ ይሄኛው ማለት ነው የልጅነቴን አሸንዳ አስታውሼ አሰባስቤው ነበረ። ከዛ በሲዲ ደረጃ ደግሞ በዛች ባሸንዳ ተጠራሁ። እኔ አሸንዳዋን ስሪያት በሚል ማለት ነው ከነ አብርሃም ገብረመድህን ጋር ከነ ማህሌት ጋር የነበረው ሲዲ ለመጀመሪያ ጊዜ በትግርኛ የተሰራው ሜጋ ነው የሰራው። ሚክሲንግ ኤልያስ መልካ ነው የሰራው። እና እሷን ፈለጓት ያቺን አሸንዳው እሷን መስራት አለብሽ አሉኝ። እሺ ብዬ ተቀበልኩኝ። ሰራኋት። ያው ጥሩ ፕሮሞሽን ሰሩት። እዚሁ አዲስ አበባ ነው የተቀረጸው። እዚሁ አዲስ አበባ ነው የተቀረጸው። መስልም ግን አይመስልም። ወደዚህ ወደ ኮተቤ ወጥተን የሰራ ነው። እዚሁ ነው የተሰራው ሁሉም ነገር። ምንም ትግራይ አልሄድንም። እዚሁ ሰራ ነው። እዚህ አዲስ አበባ ተዋወቀች በደንብ። ፕሮሞሽን ሴፍ ፋንታውን ሰራው። ከዛ በኋላ ምን ሆነ? እዚህ ፈምሳ ወደ ትግራይ ሄደች። እዚህ ፈምሳ ነው ሄደችው። አሸንዳ ላይ እንግዲህ ዘፈን አውጭ አለ ተቀበል። አንቺ አውጭ ነበርሽ? ማለት የአሸንዳ እየተቀባበሉ ነው። ጥሩ ድምጽ ያላቸው ሴቶች ሙዚቃውን ያወጣሉ። እንደዛ ነው የሚሰራው። ግን ያው እንደ አንድ ካሴት ላይ 5 ደቂቃ ስራ ለመስራት ደግሞ ያው አሬንጀሮች አሉ የሚያስተካክሉ። ቆራርጠን ምን ብለን የ5 ደቂቃ ስራ ለሚዲያም እንደሚመች ተደርጎ ተሰራ እንጂ ረጅም ነው የምትዩ ስቴጅ ላይ የምትዩ በጣም ረጅም ነው። ግን ቆራርጠን ለጊዜው ተሰራች። አጋጣሚ ሆኖ ጥሩ ሆነች። ቆንጆ ስራ ነው እና ያው አመጣጤ እንደዛ ነው። ከዛ ነው የጀመርሽው ከልጅነት? ከዛ ነው የጀመርኩት። ወጣት ነሽ ደግሞ ሙዚቃው ላይ ክሊፑ ላይ እንደምታው በጣም በልጅነትሽ ነው መሰለኝ ያን ሙዚቃ። በጣም በልጅነቴ አይደለም። የዛኔ እኮ ወልጃለሁ። ልጄ ናት እዛም ተሽከረከረው እኮ። አዎ ቸሊና ክሊፑ ላይ አብራሽ የነበረችው ልጅሽ ናት? አዎ ቸሊና ናት ልጄ። ድምጻይ ቸሊና። አዎ እና እሷ እዛ ነበረች። እዚሁ አዲስ አበባ ነው ተወልዳ ያደገችው እዚሁ። አዎ እና እንደዚሁ አሰባስበን ሰራ ነው። አጋጣሚ ሆኖ ጥሩ ወጣ እንጂ ከዛ በፊት የራያ ዘፈኖች ሌላ ዘፈን ሰራ ነበር። ከአሸንዳ በፊት ያው ታዋቂ ነኝ ለማለት ነጠላ ዜማዎች ነበረኝ፣ በጣም ብዙ ነበረኝ። ከዛ ግን ያው እቺ ብቻ ሆነች። በቃ በዚች ቆምኩኝ። የራሴ አሸንዳ ለመስበር ብዬ እስከ 3 ቁጥር ደርሻለሁ። አሸንዳ ራሱ አልበም ሊወጣ ግን ምንም አይቀበለኝም። እሷን ነው የሚለኝ በቃ ሰው ወደ እሷ ነው የሚሄድ። የመጀመሪያዋ ይሄ ኢንትሮ ብርጁ ምናምን በጣም ጠሪ ነው። በጣም ደስ ይላል። ስለዚህ በቃ እሷ ላይ ቆሜያለሁ እስካሁን ድረስ።
በጣም ደስ ይላል። ስለዚህ የሙዚቃ ኢንዱስትሪ ላይ ለብዙ ጊዜ ቆይተሻል ማለት ነው። ከአሸንዳም በፊት በጣም በብዙ ጊዜ። እንዴት ታይዋለሽ ግን የሙዚቃውን ኢንዱስትሪ አንቺ በራስሽ እይታ? ጥሩ ነው። ምክንያቱም መሀል ላይም ጠፋ ብላ ነበረ። ጥሩ ነው። ልክ ነሽ አስትያ። መሀል ላይ ምንድነው አልጠፋውም፣ እሰራለሁ። እነዚህ የራያ በትግራይ ዙሪያ ያሉት የተንቤን ወደ አገውም ሄጃለሁ። ከ20 ዓመት በፊት በካሴት ደረጃ የተሸጣለ። ከ20 ዓመት በፊት ሰርተሻል ሙዚቃ አልበም ማለት ነው? አልበም ሙሉ አይደለም፣ ከሌሎች ሰዎች ጋር ግን አገውኛ የሰራሁት ነው ማውራሽ ያለው አገውኛ ራሱ ማለት ነው። እና በአካባቢያችን ያለው እኔ እንደርታ አካባቢ ነኝ። በአካባቢያችን ያለው ራያ አገው ምናምን አይደለ እሱን ሰራዋለሁ። በሰሜኑ አካባቢ ያለው እንዳለ ማለት እና አጋጣሚ ሆኖ አሸንዳ ፈመሰች። ደስ ይላል። ስለዚህ አሁን ድሮ ያለውን የሙዚቃ ኢንዱስትሪና አሁን ያለውን ስታነጻጽሪው ምን ይመስላል? አሁን ላይ ያለው ሁኔታ ጥሩ ነው በጣም። ወደ ሁሉም ወደ ባህል ነው አብዛኛው። ማለት ዘመናዊ ዘፋኝ ነኝ ብሎ የሚያስብ ራሱ ባህል እየወደደ ሄደዋል። አሁን ወደ ባህል ነው የሚያዘነብለው፣ ከዛ ውጪ እየሄደ አይደለም። ሁሉም እየገባበት ነው ባህል እና የሙዚቃ ኢንዱስትሪ ስትይ ዝም ብለሽ በጠቀሜታ አንፃር ምንም የለውም። ተጠቃሚነት ብዙ የለውም። እንዴት ፍላጎት ብቻ ነው ምንሽ ያው አርቲስት አይወልሽ ብዙም እድገት የለም። ምናልባት የተወሰኑ የወጡ ሊኖሩ ይችላሉ በጥሩ ስራ ማለት ነው። ግን አዙሪት ነው፣ ብዙም ያደክማል ነው ስራው። አዎ ያደክማል፣ የሚያረካ አይደለም። ኮፒራይት አለ ምን አለ፣ ለዘፋኝ ምንም አይጠቅም። ማንም ነው የሚጭነው፣ ማንም ነው እንትን የሚለው። ስለዚህ ከነሱ ጋር ተሽቀዳድመሽ ደግሞ አትችይ። ብዙ ሰው ይጭነዋል። አዎ ይጭነዋል። በተበላሸም በምንም ንጹህ ሆኖ ጥሩ ሆኖ ሳይሆን ከስተጅ ነው የሚወስዱት። ገና ስተጅ እየሰራች ከስተጅ ነው የሚጭኑት። የድምጽ ጉዳይ የምን ጉዳይ ምንም ደንታ የላቸው፣ መሰብሰብ ብቻ ነው። የተወሰነ ካገኙ በቃ ቢበላሽም ባይበላሽም። ይሄንን ስታነሺ አሁን እንግዲህ ጊዜው የሶሻል ሚዲያ እየሆነ እየመጣም ነው። ሶሻል ሚዲያ ላይ ለታይ እንዴት ነች? አይ ደካማ ነኝ እሱ ላይ የለውበትም። ቲክቶክ አትጠቀሚም? አልጠቀምም። ኢንስታግራም አይደለም፣ ፌስቡክ ማየት ብቻ ለማየት። አዎ አንዳንዴ ዝም ብዬ ፖስት እላለሁ። አንዳንዴ ብሎ አንዳንድ ፎቶ አሸንዳ ሲቀርብ ማለት ነው። አሸንዳ መጣ ሲባል ያው አረጋለሁ አንዳንዴ እንጂ ደካማ ነሽ? ደካማ ነኝ በጣም አስቱዬ። ይሄን ነገር ዝም ብለሽ ማለት አይ ደካማ እንደ ከዚህ በኋላ እኔ አለሁ አበረታሻለሁ ሶሻል ሚዲያው ላይ። ሶሻል ሚዲያው ደግሞ አሁን ቆየት ትንሽ መሀል ላይ አንቺ ጠፋ ብለሽም ነበረ፣ ጋፕ አለ ከዚህኛው ጄኔሬሽን ጋር ደግሞ ይሄኛው ትውልድ ደግሞ የበለጠ ፎከሱን ወደ ሶሻል ሚዲያ አድርጓል። ለዛ እኮ ነው ያላወቅሽኝ። ሶሻል ሚዲያ ላይ አስቴሮሪ ነው አለቅሽም ወደ ሶሻል ሚዲያውም ደግሞ መጥተሽ ይሄኛውን ትውልድ ደግሞ ስራዎችሽንም ሆነ ጥሩ ስለሆነ ሶሻል ሚዲያ በስምሽም ያው ብዙ የተከፈቱ ፌክ አካውንቶችም ይችላሉ። የለኝም ብላለች። የለኝም በጣም ብዙ ናቸው። እንግዲህ ኮፒራይት በደንብ ከሰሩ እዚህ ማህበር አለ። እስቲ አዲስ ህግ ከወጣ ደግሞ እየጠበቅን ነው። ስቴጅ ላይ ወይንም ደግሞ እንደው ለየት ያለ ገጠመኝ አለበለዛም ለየት ያለ የአሸንዳ ላይ ሽልማት ስጦታ ተሰጥቶሽ ያውቃል ወይ? ከአድናቂዎችሽ ተሰጥቶሽ ያውቃል? ለየት ያለ ያው ብር ነው። ብር ነው። ሌላ ከፍተኛ ብር ስንት ተሸልመሽ ታውቂያለሽ? አጋጣሚ ሆኖ የማስታውሰው ሻራቴን የሰራሁት ጊዜ የዛኔ ነው በዛ ያለ ብር ያገኘሁት። ከዛ በኋላ ያው ትንንሽ ነው። አድናቂን የሸለመሽ? አድናቂ ነው። አድናቂ ስንት ሸለም? አድናቂ ይሸልማል። ለጊዜው ተቆየ ይሸልማል። እና ሽልማት ምንድነው በቃ ስፖንሰር የሚያደርጉኝ በአልባሳት ደግሞ በጣም ብዙ ናቸው። ያው የአሸንዳ ልጅ ትልበስ እየተባለ ቋሚ ሁላ አሉ። እውነት ነው፣ መልበስም አለባት። ቋሚዎች አሉ የሚያለብሱኝ ማለት ነው። ስለዚህ አመሰግናቸዋለሁ በዚህ። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ስለ አሸንዳ ካነሳን አይቀር እንግዲህ ለታይ የምትታወቀው በእውነትም ቲፒካል ሆኖ በአሸንዳ ጭፈራ ነውና ከአሸንዳ ጋር የተያዘ ለየት ያለ ልጅነት ትውስታለሽ? ምን ይመስላል? ከአሸንዳ ጋር የተያዘው የልጅነት ቆይታ ምን ይመስል ነበረ? አሸንዳ ልጅ ሁኜ 2 ሳምንት ከዛ በላይ ነው የምናከብረው።
በልጅነቴ ነው የማውቀው ማለት ነው። ከዛ ምንድነው ቤት አንገባም። ትልቅ ቤት ካለ የትልቅ ሰው ትልቅ ቤት አንድ ግቢ። ምክንያቱም የስለት የምታጠራቀሚው ነገር አለ። የሚቀጥለው አመት ይሄን ሰጣለሁ የሚል ሰው አለ። እሱን አሰባስበን ቤት አንገባም። አንድ ትልቅ ቤት ግቢ ያለው ቤት እዛ ገብተን ነው በቃ 2 ሳምንት የምናሳልፈው። እንበላለን እንጠጣለን። ከዛ መጀመሪያ ቤተክርስቲያን ነው ጃንጥላ እናደርሳለን። ስለት ማለት ነው። ስለታው ግዴታ ነው። ቤተክርስቲያን መጀመሪያ ታመጉሻለሽ። ከዛ በኋላ ደግሞ ትልልቅ ሰዎች ጋር ትሄጃለሽ ምርቃት እንድታገኝ። ለዛም ስታልፊያቸው ለምን አለፉ ብለው እንትን የሚሉ አሉ። አሁን ስድብ አለው አይደለ? አሸንዳ ስድብ አለው። አንቺ ስለት ኖሮሽ በቃ ባይኖርሽም በቃ ልጨፍር ብለሽ ከጨፈርሽ እንለቅሻለን። ዝም ብለን ነው የምንሄደው። አይ ዞር በሉ የራሳችሁ ጉዳይ ምናምን ንጭንጭ ነገር ካለ ግን ትሰደቢያለሽ። ምክንያቱም ቃል ስላጠፍሽ ነው፣ ሌላ መልእክት የለውም። ለምን ቃል ታጥፊያለሽ ነው። ስለዚህ በግጥም መልክ ትሰደባለች። ወንድም ቢሆን ይሰደባል ማለት ነው። ማሞገስም አዎ ሲሰጥሽ ቃሉ ካልተገኘ ፈሰሰ ከማይና ሐሰት ይዋለሽ እንደ ነሐሴ ዝናብ ፈሰሰ ትይዋለሽ። አልሰጥ ካለ ደግሞ ትሰድቢዋለሽ። ሙልጭ አድርገሽ ትሰድቢዋለሽ። ስለዚህ ይሄ በአልታዊ ጎኑ ሳይሆን እንደ ስለት ነው። በቃ ትክክለኛ ባህሉ ማለት ነው። ስለት አንቺ ተስለሽ በቃሌ መገኘት አለብኝ። ስለቴን በቀኑ ማስገባት አለብኝ። በቃልሽ መገኘት አለብሽ። ካልሆነ ግን በልጆቼ አሁን ዘንድሮ ምንም ነገር የለኝም ጊዜ ካማረ የሚቀጥለው አመት አሁን ግን ሊጨፈር ከናንተ ጋር ብለሽ አስጨፍረሽ ምናምን ትሄጃለሽ። መሸኘት ይቻላል። አይ ንጭንጭ በር መዝጋት ምናምን ካለ ግን ትሰደቢያለሽ። በጨዋዊ መልኩ ይሰደባል። በጨዋ መልኩ። ቀጣይ ታዲያ ለታይን በምን እንጠብቃት? እንግዲህ የተሰሩ ስራዎች አሉ፣ በጣም ብዙ ስራዎች። ጊዜ ሲመቻች እንግዲህ ይወጣሉ ብዬ ገምታለሁ። ለምን ነጠላ ዜማዎች አልቦዘንኩም፣ እሰራለሁ። የራያም የምንም የሌላ ስራዎች እሰራለሁ፣ አልቦዘንኩም። ግን በአልበም ደረጃ ዝም ብሎ የተቀመጠ አለ። ብዙ ጊዜ ያርጓል፣ መቦረሽ ይፈልጋል። ግን ጊዜ እየጠበቅኩ ነው። ዛሬ እንግዲህ በአባይ ቅዳሜ የእንግዳ ሰዓታችን ለታይ አክብረሽን ስለመጣሽ በጣም እናመሰግናለን። እኔም አመሰግናለሁ። እንደው መልእክት ካለሽ እድሉን ለእንግዳ እንስጥና ወደ ቀጣይ ፕሮግራማችን ከማምራታችን በፊት መልእክት ካላት እድሉን እንስጥሽ። መልእክት እንግዲህ ሀገራችን ሰላም ያርግልን። ምክንያቱም ልጃገረዶች በደንብ የሚጨፍሩበት ሰላም ሆኖ ህዝብ ለህዝብ አብሮ የሚያሳልፍ ይሁን። አሜን። ባህሉን ወጉን የሚያከብርበት ጊዜ ይምጣልን። ከዚህ በላይ ሌላ ምን አለ? ማስተላልፈው መልእክት ለዚህ ነው። በቃ በጣም እናመሰግናለን ለታይ። ውድ ተመልካቾቻችን እንግዲህ አባይ ቅዳሜ የእንግዳ ሰዓታችን የተከታተላችሁትን ይመስል ነበረ። እንግዲህ በቀጣይ ደግሞ እኔ ይቀጥላል። መልካም ቆይታ።